ሰላም የቻናሌ ተከታዮች እንዴት ናችሁ? ደህና ናችሁ? እኔ ጋር ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ስራ፣ ጤንነት፣ ሁሉ አማን፣ ሁሉ ሰላም ነው። እኔ ጋር እግዚአብሔር የተመሰገነ ይሁን። እንግዲህ ዛሬ ሐረግ ድራማ ይዤላችሁ መጥቻለሁ። ባለፈው ክፍል ላይ ናታንና ይሄ ያኔት ያቃልና ናታን ተፈተው ነበር። እሱም ያስፈታቻቸው እንግዲህ ሉሊት ናት። ሉሊት እንግዲህ ለኤፍራታ እኔ ሳልሆን ልጅሽን የገደለው ቃል ነው ብላ እንግዲህ በውሸት ልክ እንደ ያኔት ዋሽታ ነግራታለች። ሉሊትም አምናታለች። እንዲሁም ሉሊት ለዳጊ አይደለም እንዴ ሲያወራ ሰምተን የለ ስትለው ዳጊም እንግዲህ አዎ ይላታል። እንግዲህ ዳጊና ሉሊት ያው ምስጢራቸው እንዳይወጣባቸው በጣም ሲበዛ ውሸታሞች ናቸው። እንዲሁም ኤፍራታ እንግዲህ ማለት ሉሊትን ስታያት ገንዬም ሲያዋት በጣም ነበረ የተናደዱት። እንዴት ወደዚህ ቤት ትመጣለች ብለው እና ደግሞ ናታን ሉሊትን ከቤት ሲያት በጣም ነበር የተናደደው። ምን እያደረግሽ ነው ኤፍራታ ሲላት እንግዲህ ኤፍራታም እባክህ እኔ ናታን አሁን እንኳ እመናኝ ትለዋለች። እንግዲህ ኤፍራታ አሁን ላይም እንግዲህ ባለፈው እንዳያቸዋል ሉሊትን ወቅታ ስህተት ሰርታ ነበር። አሁንም እንግዲህ ድጋሜ ስህተት ሰርታለች። የዛሬውን ክፍል እንግዲህ እነሆ ይዤላችሁ መጥቻለሁ። እናንተን በቅንነት ላይክ በማድረግ አበረታቱኝ። አመሰግናለሁ። ይህ ኤፍራታ እንግዲህ ያው ሉሊት ቃል ነው ልጅሽን የገደለው ስላለቻት እንግዲህ ስላመነቻት አሁን ሉሊት እና ኤፍራታ እንግዲህ ቃልን ሊመርዙት ነው። ሉሊትም እባክሽ ኤፍራታ አትፍሪ ጨምሪበት ትላታለች። ኤፍራታ በጣም ፈርታለች። ኤፍራታ ከመጀመሪያው በጣም ትልቅ ስህተት ነው እየሰራችው። ያፌትን ይቺ ያኔትን እንዴት አመነቻት? ያኔትን ከዚህ ቀደም አታውቃትም። ያኔትን ወሬ ይዛ ሌላ ጣጣን የገባችው። አሁንም እንግዲህ ሉሊት ውሸቷን መሆኑን እያወቀች እንዴት ያኔት ይሄ ናታን እንግዲህ ይህን ሁሉ ነገር የሚያደርገው ለኤፍራታ ላይ ሲል ነበረ። ኤፍራታ ግን አሁንም ስህተት እየሰራች ነገሮች አልገባትም። ይህ ኤፍራታ የሉሊትን ቃል ሰምታ እንግዲህ ቃል ከሚበላው ምግብ ላይ እንግዲህ ያው ቃልን የሚመርስ ተጨምርበትና ኤፍራታ ምናልባት እሺ ባይለኝ ስትላት ሉሊትም አይ ምንም እሺ ነው የሚልሹ፣ ስለዚህ አንቺ ግን እንዳይጠረጠርሽ በግድ አጉርሹ ስትላት ኤፍራታም እንግዲህ ያዘጋጀችው ምግብ ወደ ቃል ይዛለት ትሄዳለች። ኤፍራት ጽናት እንግዲህ ናታንን ስታይ እንዴ ወንድሜ መጣ እንዴ ኤፍራታ እኮ ይመጣን ብላኝ አመት የቆየህብኝ ነው የመሰለኝ እንኳን ደህና መጣህልኝ ትለዋለች። እኔ ምልሽ ሉሊት እንዴት ነው ከዚህ ቤት የተመለሰች ብሎ ይጠይቃታል። ይህን ጨረቃ በምን ብታታልላት ነው? አያት ወንድሜ እኔማ እያበደች ነው አብዳለች እያልኩ ነበረ። ቤት ነው ግን በአንዴ የተስማሙት። መቼም ሰው በጤናው እንደዚህ አይሆንም ትላለች። እንግዲህ በትክክል የምትገምታቸው ነገሮች እውነቷ ነው። ኤፍራታ ግን ያው የሚነግሯትን ነገር አትሰማም። ዝም ብላ ሉሊት ያለቻትን ብቻ ነው የምታደርገው። ናታንም ይቼ የተረገመች ለማሳመንማ ማን ብሏት እሷን? ቆይ ደግሞ የኔ ጨረቃ ገዳዩ ሌላ ነው ያለችው አንቺ ሰምተሻ ነው? አዎ ለሁሉም ሰው ገዳዩ ሌላ ነው እያለች ነበረ። ማን እንደሆነ ግን ደግሞ ማወቅ አልቻለም። ስታወራ በጣም እርግጠኛ ነበረች ስትለው እንግዲህ ናታንም መቼም የኔ ጨረቃ እየተታለለች አይደለም፣ እንደዛ እንደማይሆን ተስፋ አደርጋለሁ። ነገሩ ግን በጣም ከባድ ነው። ናታንም እኔም ተስፋ አደርጋለሁ። ቆይ አቤል አልመጣም እንዴ የት ነው ያለው ብሎ ይጠይቃታል። ጺም ሳቅ ትልና አረ መጥቶ ነበረ አሁን እኮ አብረን ነበር ስትለው ናታንም ይላታል። የት ነው ደግሞ አብራችሁ የነበራችሁ? ጺም እንግዲህ በፍርሃት ማለቴ ከዚህ መጥቶ ነበረ። ናታንም በጣም ጥሩ እኔም እፈልገው ነበር ሲል እንግዲህ አንገቷን ደፋ ታረግና ትስቃሌ። ናታን ደግሞ ፍጠጥ ብሎ ያያል። ናታንም ምን ሆነሽ ነው ሲላት ጺም እየሳቀይ ኧረ ምንም አልሆንኩም ስትለው ናታንም ችግር አለ እንዴ ብሎ ይጠይቃታል። ኧረ በጭራሽ ችግር የለም ወንድሜ አንተ አታስብ። እንግዲህ ቃል እንግዲህ የተደገሰለትን ድግስ አያውቅምና ሉሊትና ኤፍራታ እንግዲህ የመረዙትን ምግብ ይዘውለት ይሄዳሉ። እንብላ ሲላቸው እንግዲህ ኤፍራታም አንተ ብላ
እኛ ኋላ እንበላለን። ሉሊት ትከተልና አንተ ብላ አለች እኮ እኛ ቀስ ብለን እንበላለን። ኧረ ግድ የለም ሲላቸው እንግዲህ ጺም አንተ ብላ እኛ ኋላ እንበላለን። ቃልም እንግዲህ ምግቡን ሲጎርስ እንግዲህ ሉሊትና ኤፍራታ ይታያሉ። እንግዲህ ቃል ከዚህ ቀደም ያቺ ያፌት ልትመርዘው ስትል ያው ጎበዝ ስለሆነ ስለማያምናት ጠርጥሯን ነበረ። ነገር ግን ኤፍራታን በሙሉ ልቡ ስላመናት ትመርዘኛለች ብሎም አንድ ቀንም አስቦ አያውቅም። ለዛ ነው ምግቡን የበላው። እንግዲህ አሁን ልንገራት ወይስ አልንገራት? አይ አሁን ብነግራት ይሻላል ይላል። ልጇ በህይወት እንዳለ ማወቅ አለባት ይላል። እንግዲህ ሉሊት ይህን የምታደርገው እንግዲህ ይህ ማለት የኤፍራታ ልጅ የት እንዳለ እሷ ስለምታውቅ ከዛ በኋላ እንግዲህ ከነ ኤፍራታም ጋር በገንዘብ ተደራድራ ልጃቸውን እንድትመልስ ነው። እንዲሁም ደግሞ ቃል የነ ኤፍራታ ልጅ እንዲመልስም አትፈልግም። ፉ ሲላት እንግዲህ አቤት ቃል ትለዋለች። አንድ ነገር ልናዘዝልሽ ነበር። ነገሩን ሳታልፊው ከዛሬ ማለፍ የለበትም። ምንድነው የምትናዘዝልኝ? ቃልም እንግዲህ ያው ሉሊትና ኤፍራታ ስለመረዙት መናገር አልቻለም። ውስጤ እየተቃጠለ ነው። ምንድነው ያደረጋችሁኝ ብሎ ይጠይቃቸው። ሉሊትም አረባክህ ማቃጠል ብቻ ነው ሌላ ነገር የለውም ስትለው ቃልም አይ ሌላ ነገር የለውም ማቃጠል ብቻ ነው። ምንድነው የተፈጠረው ብሎ ይጠይቃቸዋል። ቃልም ኤፍራታ ውሃ እባክህ ስጪኝ ሲላት ኤፍራታም እሰጥሃለሁ፣ መጀመሪያ ግን የጀመርክልኝን ጨርስልኝ፣ ልቤ ተንጠልጥላ ቀረች እኮ። ቃልም አሁንም እንግዲህ ኧረ እባክሽ አንቺ ስጪኝ ውሃ ሲላት እንግዲህ ሉሊትም አይ መጀመሪያ አንተ ያልከውን ንገረንና ውሃ እናመጣልሃለን። ኤፍራታ ስለ ልጅሽ ልነግርሽ ነው፣ ደግሞ አልችልም፣ ደግሞ ተቃጠልኩ። ምንድን ነው የበላሁት? እህቴ መሄድ አለብኝ። ኤፍራታ ውሃ የለም፣ ከፈለክ ደግሞ ከቤት ሄደህ መጠጣት ትችላለህ። አለም እንግዲህ በቃ ወደ ቤቴ መሄድ አለብኝ ደህና ደሩ ሲል እንግዲህ እየተወላገደ ምክንያቱም መሄድ አልቻለምና እንግዲህ ስለመረዙት ተነስቶ ይሄዳል። ከዛ ሲወድቅ በሩ ላይ ኤፍራት ይቺ ሉሊትም ደግ አድርገሽዋን አየሽ ረሻሳ ስለ ልጅሽ ልናዘዝ ነው አለ። ደፋር ትላታለች። ኤፍራታም እንግዲህ በቃ ወደ ቤቴ መሄድ አለብኝ ስትል እንግዲህ ሉሊትም ቆይ ወዴት ነው የምትሄጂው? የራት ግብዣ ውስጥ ፕሮግራሙ ውስጥ ትላታለች። ኤፍራታ እንግዲህ መጀመሪያው ይቺ ሉሊትን ከመውጋቷ በፊት መጠየቅ ነበረባት። የባለፈው ስህተቷ አልበቃ ብሎ አሁንም ቢሆን ቃልን እውነት አንተ ልጄን ገለኸዋን እንዴ ብላ ብትጠይቀው ሁሉን ነገር ልጇን እንዳልገደላት ይነግራን ነበረ። እና ምን ለማለት ፈልጌ ነው፣ አንድን ነገር ከመወሰናችን በፊት ነገሮችን አጣርተን ከዛ በኋላ ነበር ማድረግ ያለብን። እና ኤፍራታ እንግዲህ ሁልጊዜም ለነገሮች በጣም ትቸኩላለች። የመረጋጋት ባህሪ የለባትም። እና እንግዲህ ይህን ነገር የወሰነችው ወይ ናታን ወይ ደግሞ ኤፍራታን እንዲሁም ደግሞ እናቷን ገንዬ አላማከረቻትም። የሉሊትን ወሬ ሰምታ ነው እንግዲህ እንደዚህ ያደረገችው። እና ምናልባት እንኳን ቃል ቢድን ነገሮቹ የከበዱ ነው የሚሆን፣ በጣም ይከብዳሉ። ቃልም ደግሞ አንድ ነገር ከሆነ እንግዲህ የቃል እህት እንግዲህ ኤፍራታን ያው ሚስጥሩ ስለሚወጣ ኤፍራታን የሆነ ነገር ነው የምታደርጋት። እና የሆነ ነገር ከማድረጋችን በፊት ነገሮችን ማጣራት አለበት። ኤፍራታም እንግዲህ የራቱን ግብዣው አንቺ ብዩ ብላት እንግዲህ ሉሊትን ጥላት ትሄዳለች። ኤፍራታም እንግዲህ በጣም ሲበዛ ውሸታም ናትና እንግዲህ ጺና ናታን እየሄዱ ነበር ወደ እነሱ። የኔ ናታን እንኳን አገኘው ስትለው እንግዲህ ናታን ምን ነው ችግር አለ እንዴ ሲላት አይ ችግር የለም ወደ ቤት መሄድ አለብን ስትለው እንዴ የራት ግብዣ አለ አይደለም እንዴ ለምንድን ነው የምንሄደው ሲላት አይ እኔ በጣም እያመመኝ ስለሆነ መሄድ አለብን ትለዋለች። የኔ ጨረቃ ምንድን ነው ቆይ እንደዛ አሞሽ ከሆነ ትንሽ አረፍ በይና ከዛ በኋላ እንሄዳለን። ናታም እንግዲህ አይ የኔ ናታን እየባሰብኝ ስለሆነ የሚሻለኝ አይመስለኝም፣ ስለዚህ ወደ ቤታችን መሄድ አለብን ስትላት ጺም እንግዲህ ኧረ ኤፍራታ ተረጋጊ ምን ሆነሽ ነው ብላ ትጠይቃታለች። ይህም እኮ ወንድሜ በጣም ናፍቆኝ ላወራው ይገባን ትንሽ መቆየት አለበት። ናታም ጺ እባክሽ ነገ እኔ ቤት አዘጋጅተን እንጠራቸዋለን መሄድ አለብን ስትለው ናታም
እንዴ እንግዳ አስቀምጠን ምን ነው ችግር አለ እንደ ብሎ ይጠይቃታል። ተናገሪ ይህም የማይረባ አስቀየመሽ እንደ ብሎ ይጠይቃታል። ይህም እንግዲህ ይቺ ኤፍራታም እረ በጭራሽ እኔ ናታን ምንም አላደረገኝም፣ ስለዚህ ወደ ቤታችን መሄድ አለብን። ብናንም እሺ በቃ ነገር ግን እኔ ሁኔታሽ ምንም አልገባኝም፣ ምንድን ነው እንግዳውን ጥለን የምንሄደው ሲላት ኤፍራታም እሱም እኮ ወደ ቤቱ ሂዷን የለም ናታንም ገባኝ፣ ስለዚህ የሆነ ነገር ብሎ አስቀይሞሻን አይደል? ናታንም በቃ እንደዛ ከሆነ እኛ እንሄዳለን ወደ ቤታችን በቃ ነገ እንገናኛለን ብሎ እንግዲህ ወደ ቤታቸው ይሄዳል። በመጨረሻ ላይ እንግዲህ ካል ወደ ቤቱ ሳይደርስ እንግዲህ መንገድ ላይ ይወድቃል። እንዲሁም ደግሞ ሉሊትና ኤፍራታ ያወሩት ነገር እንግዲህ ሁለቱ እንግዲህ አይኔ ላይን እየታዩ እሱ ነገር ትዝ ይለዋል። ሌላው እንግዲህ ፂና ይሄ አቤል ናቸው። እንግዲህ አቤልና ፂ እንግዲህ በአሁኑ ሰዓት እንግዲህ ቁጭ ብለው አብረው እያወሩ ነው። አቤልም ፂን ይወዳታል፣ ፂም ደግሞ እንዲሁም አቤልን ትወደዋለች። እንግዲህ አቤልም ፂን ደግሞ አምሮብሻን ይላታል። ፂም አመሰግናለሁ ትለዋለች። ምድር ላይ በጣም ደስ የሚለው ነገር ምን እንደሆነ ታውቂያለሽ ይላታል። እንግዲህ ምንድን ነው ብላ ትጠይቀዋለች። አቤልም ፍቅር ይላታል። ማየት መጓጓት መጠበቅ ሲላት እንግዲህ ፂም እንግዲህ በዛውም እኮ ፍቅር ማለት ብዙ ነገሮችን ያጠፋል። አቤልም እንዴ ለምንድን ነው የሚያጠፋው ሲላት እንግዲህ እኔን አታይኝም? እኔ እኮ ቢኒን ብዙ ተስፋ አድርጌበት ነበር፣ አምኘው ነበረ፣ ነገር ግን እሱ ጎድቶኛል። ስለዚህ እኔን ማየት አለብህ ትለዋለች። ምሳሌ እኔን ማየት አለብህ በምወደው ሰው በማፈቅረው ሰው እንዴት እንደተሰበርኩ ይመጣን እያልኩኝ የማይመጣውን ሰው ስጠብቅ ነበር እየኖርኩት። እንግዲህ ይኸውልህ ጥሩ ቤተሰብ ስላለኝ እኮ ነው። ወንድሜን ባያተርፍልኝ ወንድሜ ባይኖር ምን ሆን ነበረ? አቤል እኔ እኮ አንድ ወንድሜ ብቻ ነው ያለኝው ስትለው እንግዲህ ይሄ አቤልም እሺ በቃ ይላታል። ምክንያቱም እንግዲህ ያን ሁሉ ነገር ስትጎዳ ምንም ስትል እንግዲህ ወንድሟ አይዞሽ እያለ እያበረታት ከጎኗ ነበረ። በቃ ከዚህ ርዕስ መውጣት አለብን። ስለዚህ ነገር ግን የኔ እንድትሆኚ እፈልጋለሁ። ከዚህ ነገር መውጣት አለብሽ። እኔትና እንግዲህ ይሄ አቤል ማለቴ እንግዲህ አብረው ወደ ቤት ይመጣሉ። ፂም እንግዲህ ቆይ አንተ ስለሌላ ሰው አጥተ ነው ከዚህ ቀውስ ጋር የምትመጣው ትለዋለች። እንግዲህ ዳጊ የፂ ልጅ የኤፍራታ ልጅ እንዳለ ያውቃል። ነገር ግን እስካሁን ለኤፍራታ አልነገራትም። ምክንያቱም እንግዲህ ከሉሊት ጋር ለገንዘብ ብሎ አብሮ ስለሚሰራ። ሌላዋ እንግዲህ ይቺ ያኔት ናት። ያኔት የምትባለው ይህን ሁሉ ነገር እና ጦስ ያመጣችው ያኔት ናት። ያኔትም ይህን ሁሉ ለኤፍራታ የነገረቻት ያው ከሉሊት ለማምለጥ እንዲሁም ከቃል ለማምለጥ ነበረ። ያኔትም ጓደኛዬ ናት ስትል ፂም የምን ጓደኛ ስትለው እንግዲህ ዳጊም አዎ ጓደኛዬ ነች። ፂም ዳጊ ኧረ እስኪ ተረጋጋ፣ እስኪ አንዳንድ ጊዜ እንኳን የሚጠቅምህንና የሚጎዳህን እስኪ እወቅ። እንግዲህ ሉሊት ትመጣና ፈጣሪ አውጣኝ አንቺ ደግሞ ምን ትሰሪያለች ስትላት እንግዲህ ያኔትም ትደነግጥና ወይኔ ሉሊት ጓደኛዬ በደረሰብሽ ነገር በጣም አዝናለሁኝ፣ ልጠይቅሽ እኮ ብመጣ አላስገባም ብለው ነበር። አንቺ ላይ ግን ያምሻን እንዴ? ሁሉንም ሰው ነው እንዴ ጓደኛዬ የምትይው? ሉሊትም እና ቀናሽ እንዴ ስትል እንግዲህ ሉሊትም ቆይ ነይ አንድ ጊዜ የምናወራው ነገር አለ ስትላት ያኔትም እሺ በቃ ብላ ትሄዳለች ወደ ሉሊት። እንግዲህ ያኔትን ለምን መጣች ስትላት ያኔትም እንዴ ሉሊት አንቺን እኮ ብዬ ነው የመጣሁት በጣም ናፍቀሽኝ ስትላት ሉሊትም አንቺ ነሽ እኔን የምትናፍቂኝ አንቺ እባብ ለምንድን እንደመጣሽ እኔ አውቃለሁ። አሁን ሌላ ነገር ሳይከተለሽ አሁን ከዚህ ግቢ ወጥተሽ ሂጂ። ያኔትም እንዴ ልታስወጪኝ እየፈለግሽ ነው? ስለዚህ እኔ አልወጣም። አንቺ የምታስወጪኝ ከሆነ ነገሮች በሙሉ ድብልቅልቅ ይላሉ። ስለዚህ ከዚህ ቤት ንቅንቅ አልልም፣ ቱን አፍረጠርጠዋለሁ ስትል ሉሊት አታደርጊውም ስትላት ያኔትም እውነት ሉሊት አደርገዋለሁ። እንዲህ ሌላው ደግሞ ለቃል የተመረዘው ምግብ እንግዲህ ሉሊትም ሆነች ኤፍራታ እንግዲህ አላነሱትም ነበርና ይቺ ያኔትና እንግዲህ ይሄ ዳጊ እንግዲህ እነሱም የተመረዘው ምግብ ይበሉታን እርቦናን እያሉ ያው ያኔትና ይሄ ማኑ ዳጊ እንግዲህ
እነሱም ያው በልተው ስለነበረ ራሳቸውን ስተው ይወድቃሉ። ኤፍራታ ማለት በጣም አንዳንድ ጊዜ ታናዳሌ። ቢያንስ የመረዘችው ቃልን ነበረ። ነገር ግን ደግሞ ምግቡን ማንሳት ነበረባት። እሷ ግን እንግዲህ ጥላው ሄዳ ነበረ። አሁን ቃልን ብቻ ሳይሆን የመረዘችው የገዛ ወንድሟንም ጭምር ነው የመረዘችው። ያው እንግዲህ ናታን ኤፍራታ ሞኛል ስላለችው አምኗት ስለነበረ የኔ ጨረቃ እየባሰብሽ ከሆነ እኮ ወደ ሕክምና መሄድ አለብን ሲላት፣ ኤፍራታም አይ አሁን ደህና ነኝ ትለዋለች። ምንድን ነው ያልተመቸች ነገር ነበረ እንዴ? በፍጥነት ወደ ቤት እንመለስ ብለሽ ያስገድርሽኝ የህመም ስሜት ስለተሰማኝ ለዛ ነው ወደ ቤታችን እንሄዳልኩ። በላይ ደግሞ አንተ ገና ስለተፈታ ከዚህ ከቤታችን ብቻችንን እንድንሆን ፈልጌ ነበር። የኔ ጨረቃ በጣም ደግሞ ደስተኛ ሁነሻን ይላታን። እንዴ ምንም እንዳልተፈጠረ እኮ ነው የሆንሽው ሲላት፣ ምን ማለት ነው? ያው ከሉሊት ጋር እኮ ታርቃቸዋን ምንም ነገር እንዳልተፈጠረ ነው አድርገሽ ያሰብሽው ይላታል። ኤፍራታም አዎ እሷ ካላደረገችው የግድ መስማማት ነው ያለብኝ። እዛ ላይ ደግሞ ከመስማማት አልፌ ደግሞ ይቅርታ ልላት ይገባል። ቆይ እሺ እንዴት እንዳላደረገችው እርግጠኛ ሆንሽ ሲላት፣ ኤፍራታም እንግዲህ እሱን ነገ እነግርሃለሁ ትለዋለች። እንግዲህ ነገ እነግርሃለሁ ስላ ያለችው እንግዲህ ያው ቃል ነው ብላ ይቺ ሉሊት ስለነገረቻት፣ አሁን ደግሞ ያው ቃልን ስለመረዘችው እንግዲህ በእሷ ልብ እንግዲህ ቃል ምናልባት ሞቷን ብላ ስላሰበች ነው። ወይ ምንድን ነው የልጃችን ገዳይ ማን እንደሆነ አውቀሻል እንዴ? እንዳልሆነች ደግሞ ተናግረሻል። እኔ ናታን የምጠብቀው ዜና አለ። እሱን ከሰማው በኋላ የምነግርህ ይሆናል። ግራ አታጋቢኝ የኔ ጨረቃ፣ ምንድን እንደተፈጠረ ሁሉንም ነገር እንድትነግርኝ እፈልጋለሁ። ኤፍራታም እንግዲህ ከተኛችበት ትነሳና እንግዲህ እሺ እነግርሃለሁ፣ ነገር ግን ደግሞ ምንም ነገር እንዳትለኝ እንዳታስበው ትለዋል። ናታንም ስለምኑ ነው ምንም ማለልሽ? አዎ ገዳዩን አውቄዋለሁ። ልጃችንን የገደለብን ከስር ሲል የነበረው ቃል ነው። ቃላም ተብዬው ነው ትለዋል። አንተ መኪና ውስጥ የገባውም ሆን ብሎ ነው። አንተ ጋር ደግሞ ከመተዋወቁ በፊት እኔንም ይከታተለኝ ነበረ። ናታንም እንዴት የኔ ጨረቃ እንድናያሹ ሲላት እንግዲህ ኤፍራታም እንግዲህ ያው የሉሊትን ወሬ ስለሰማች እውነቴን ነው የኔ ናታን ሲከታተለን የነበረው ሆን ብሎ ነበረ። አንዳንዱን ደግሞ እርምጃውን አስቦበት ነበር የሚያደርገው። ናታንም ጎበዝና አስተዋይ ስለነበረ እንግዲህ ቆይ እሱ እንዳደረገው በምን አወቅሽ? ለፈው ሉሊና ተባለች። እንደገና ደግሞ እሱ አይደለችም እሱ ነው ተባለ። እዚህ ግን እርግጠኛ ነኝ። እሺ እንዴት ነው እርግጠኛ የሆንሽው? ማን ነው እንደዛ ብሎ የነገረ? ሉሊት ብቻ አይደለች፣ ዳግም እሱ እንደሆነ ነግሮኛል። እኔ ጨረቃ አሁንም ቢሆን እኮ ዳግም የሚታመን ልጅ አይደለም። ሸታምና አጭበርባሪ እኮ ሁኗን። እንዴት ነው እነሱን ልታምኛቸው የቻልሽው? እንዳትሳሳች ሲላት እንግዲህ ኤፍራታ እንግዲህ የኔ ናታን እኔ አልተሳሳትኩት፣ እስኪ ሁኔታዎችን አስባቸው። አጋጣሚ ሆናን እንዴ ከኛ ጋር ሊተዋወቅ የፈለግ? አዎ ለምን አይሆንም? ሊሆን ይችላል። ኤፍራታም እንግዲህ በጭራሽ እንደዛ አይደለም፣ ሆን ብሎ ነበረ ሲከታተለን የነበረው። የኔ ጨረቃ አንቺም እኮ ተደብቀሽ ታገኘዋል ነበር እንዴ ብሎ እንግዲህ ናታን ይጠይቃል። ነው ወይንስ አሁንም ተጣልታችሁ? ኤፍራታ እንግዲህ ትደነግጥና ማን እኔ ነኝ ተደብቄ የማገኘው? ናታንም አዎ ይላታል። ቤት እኮ ስወጪ ጀምሬ ተከትዬ ከሱ ጋር አይችሻለሁ ነው ደግሞ ይሄ የተፈጠረው ስትለው፣ ከእኔ ተጣልተሽ ወጣሽና ከዛ የእሱን ጃኬት ለብሰሽ መጣሽ። ኤፍራታም ይቅርታ የኔ ናታን እንዳትናደድብኝ እኮ ብዬ አስቤ ነው። ናታንም እንግዲህ በቁጣ እውነቱን ከነገርሽኝ እኔ ለምን እናደዳለሁኝ? የባለፈው አልፏን፣ ከእንግዲህ በኋላ ግን በጥንቃቄ ነው መራመድ ያለብን። ስለዚህ ማንም እየመጣ ይሄ ገድሏን ይሄ አልገደለም የሚለንን ወሬ መስማት የለብንም። ስለዚህ ምንም ማመን የለብሽም። ስለዚህ እነዚህ ሰዎች እኛ እየተጫወቱብን ነው። ጺም እንግዲህ ኤፍራታም ያደረገችውን ስለምታውቅ አሁንማ በጣም ረፍዷል። የረፈደው ሲላት እንግዲህ ልጁ ከዛሬ ማታ አያልፍም ይሞታን ትለዋለች።
ናታን ይደነግጥና እንግዲህ የኔ ጨረቃ ምንድን ነው ያደረግሽው? ምንድን ነው የምታወሪው? ኤፍራታን በመጨረሻ እንግዲህ መርዝ ሰጥቼው ሊሞት እየተጣጣረ ነበር። ናታንም እንግዲህ በጮት ቆይ ግን አንቺ ልጅ ያምሻን እንደ እና ኤፍራታን እንግዲህ ከመጀመሪያው ሁሉን ነገር ከማድረጓ በፊት ናታን ጋር ከባባ ጋር ተመካክራ ነበር ማድረግ ያለባት። እሷ ግን እንግዲህ ለነገሮች ቸኮላለች፣ ብዙ ዋጋ ተከፍላለች። ስለነበረን ቆይታ እናመሰግናለን። አገራችንንም ሰላም ያደርግልን። ባይ